ሰላም ጤና ይስጥልን። ይህ አብሪሽ ቲዩብ ነው። እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ላይክ እና ሰብስክራይብ በማድረግ ጀምሩልኝ። ዛሬ ሁላችሁም እስቲ ደስ ያላችሁ ሰብስክራይብ አድርጉልኝ። በቃ በመጀመሪያ ይሄንን ቪዲዮ ብናይ ምን ይመስላችኋል? ተማምናችሁ ከነሱ ጋር አንድ አይነት ሀሳብ ሊኖራችሁ አይገባም ነበር። ምንም ላድርጉ አልችልም። የልጅ አባት ነው። ገባሽ? ከሆነ ይሄ ነው የተመቸሽ። በጣም አሪፍ። እሺ ሩታ በመጀመሪያ ዛሬ ለስንት ሆነው ሲንጫጩባት እንደነበረ ተመልክታችኋል። ቤተክርስቲያን የገባችሁ ሻል ያደረጓት እንደዛ ተሰብስበው ለስንት ሆነው እንደዚህ ወጥረው ይዘዋት ነበረ። ነገር ግን አንድ ሰው ዓላማ ካለው አንድን ነገር ማድረግ የሚፈልግ ከሆነ እስከምን ድረስ መሄድ እንዳለበት ጫጫታ እንደማያስቆመው ሩታ ምሳሌ ትሆናለች ማለት ነው። ዛሬ ሩታ የሚገርም ነገር ነው። ለተጠየቀችው ጥያቄ ምንም የማያወላዳው ግራም ቀኝም የማያስብል ትክክለኛ መልስ ስመልስ ነበር። ምን አለቻቸው? እዚህ ጋር አይታችሁታል አይደለ? እናንተ እንደምትሉት እናንተ እንደምታስቡት ከውጪም እንደሚወራው እኔ አብርሽ ላይ እንደዚህ አላደርግም፣ እኔ እኮ የልጄ አባት ነው ብላ መለሰችላቸው። ይሄ ደግሞ ምንም የማይካድ ሁላችሁም የማትክዱት ትክክለኛውና ዋነኛው ሀቅ ነው አይደለ? ስለዚህ ይሄ ከዚህ በላይ ምንም አይነት መልስ ይገኛል ብዬ አላስብም። በቃ ምን አለች? የልጅ አባት እኮ ነው፣ እንዴት እንደዚህ ላደርግበት እችላለሁ? ከዚህ በላይ ምንም ልትመልስላችሁ አልችልም። ሁላችሁም አንድ በአንድ የተቀባበላችሁ የምትፈልጉትን ነገር አወራችሁ፣ የሚሰማችሁን ነገር ተናገራችሁ። ሄርሜላም ዴቭም ቡዜም በቃ በአጠቃላይ እዛ ውስጥ የተሰባሰባችሁ ዳኒንም ጨምሮ የሚሰማችሁ መናገር የምትፈልጉትን ነገር ተናገራችሁ። ለአብርሽ ማስረዳት የምትፈልጉትን ነገር አስረዳችሁ። በስተመጨረሻ ግን አብርሽ የመረጠውን መርጦ ወደ ቤቱ ተመልሷል ማለት ነው። እና ሩታ ደግሞ በጣም የሚገርም መልስ እዚህ ጋር ስትጠይቅ የመለሰችው መልስ ሁላችሁንም እንዳስደስተ ተስፋ አደርጋለሁ። እስቲ ተመልከቱት። ኦኬ፣ በጣም ጥሩ ጥያቄ ነው የጠየቃችሁ። አንደኛ ነገር፣ ሁለተኛ ነገር ደግሞ እውነት እሱ ከኔ ጋር እንዲሆን የምትፈልጉ ሰላም ምናምን እንዲፈጠር የምትፈልጉ ከሆነ እቺ ልጅ እዚህ ምንም አትሰራም። ማስወጣት ነበረባችሁ። የእኛን ህይወት የበጠበጠች የእኛን ነገር ልታፈርስ የምትፈልግ ሰው ነች አይደለ? አታስፈልግም። እንደዚህ ማስመሰልም ጥሩ አይደለም። ቡዜ ምንድን ያለችው? እናንተ እውነት ሰላም የምትፈልጉ ከሆነ ሰላም፣ የአብርሽንም ሰላም የኔንም ሰላም የቤተሰቡንም ሰላም አጠቃላይ የምትፈልጉ ከሆነ እች ልጅ ምን ትሰራለች ነው የሩታ ጥያቄ። አሁን ዳኒስ ምንድን ያለው? በመጀመሪያ ትናንትና የተለቀቀው ቪዲዮ ላይ ካያችሁ መጀመሪያ ላይ ደወልኩልሽ ብሏታል ሄርሜላን አይደለ? እውነት ለአብርሽ አስበው ከሆነ ሄርሜላስ ምን ትሰራለች? ከሩታ ብቻ አይደለም ከሄርሜላ ማርቀው እንደ ቤተሰብ ነው አይደለ? እንደ ቤተሰብ ነው እንዲያወሩ የተፈለገው አይደለ? ወይም ደግሞ አብርሽን ትሪት ማድረግ የፈለጉት እንደ ቤተሰብ እስከሆነ ድረስ ሩታን አስቀርቶ ሄርሜላን እዛ ቦታ እንድትገኝ ማድረግ ይሄ ትልቅ አድሎ ነው ብዬ ነው የማስበው። ስለዚህ ሩታም የመለሰችበት መንገድ በጣም ትክክለኛና መልስ እንዲያጡ ቆንጆ አይነት መልስ የመለሰችላቸው እና የሚገርም ነው። ሄርሜላ ዛሬ ሩታ የሚገርም መልስ ነበር ስትመልሽላቸው የነበረውና በቃ እናንተ ጋር እውነትና ሀቅ ሲኖር በኮንፊደንስ እንደዚህ ታወራላችሁ። የፈለገ ሺህ ቢጫጫ በአንድ ሙቀጫ ማለት ይሄ ነው። በቃ የተለየ ነገር የለውም። ስለዚህ ሩታ ዛሬ ዓላማን ከግብ ማድረስ ያሰቡትን ነገር ማድረግ እስከምን ድረስ መስዋዕትነት እንደሚያስከፍል አሳይታናለች። በዛ ሁሉ መንጋ በተሰበሰቡት መሃል የምትፈልገውን ነገር ይዛ ወደ ቤቷ ተመልሳለች። ታዲያ ለዚህ ክሬዲት መስጠት አይገባም? እውነትም እንደተናገርሽው ጀግና ሴት ነሽ። እንደተናገርሽው በጣም አይታለፉም የተባሉ ከባባድ ጊዜያቶችን አሳልፈሻል። እንደተናገርሽው አንቺ እውነትም ጀግና ሴት ነሽ። አሁን ጀግና አይደለሽም ብለው እየተከራከሩሽ እንዳሉት አይደለም። ምክንያቱም ጀግንነት አፍ ላይ አይደለም፣ ጀግንነት ልብ ላይ ነው ያለው። ይህንን ነገር ደግሞ በሚገባ ሳይተሻል። ስለዚህ ዛሬ አብዛኞቻችሁ ከጩኸት ውጭ ሚዛን የሚደፋ ልክ እናንተ ሩታን አስባችሁ ተጨንቃችሁ ስጠይቋት የነበረውን ጥያቄ እሷ ቀለል አድርጋ ልቧ ውስጥ ያለውን እውነት እንደምትናገረው እንኳን እናንተ ተረጋግታችሁ ስትናገሩ አልነበረም። ይሄ ሁላችሁም ጋር እውነት እንደሌለ ያሳያል። ስለዚህ ብትጠነቀቁ መልካም ነው። እዚህ ጋር ደግሞ በጣም ግራ ያጋባኝና ዳኒን እስቲል አሁን እስካሁን ደቂቃ ድረስ እንዳላምነው የሆንኩበት ከዚህ ቀደም የመጣበት መንገድ አለ። አሁንም እዚህ ጋር የዳኒ ሁለት ምላስን ተመልከቱት።
ነገር ልንገርሽ እዚህ ጋር አንቺንም ማውጪው ሄርሜላንም ማውጫት አይመለከተኝም። ገባሽ አይደል? ስለ ፍቅር ስለ ትዳራችሁ ምናምን አይደለም፣ ስለ ደህንነት ነው እዚህ ቆም። ገባሽ? ከአንቺ ጋር ምን ከሱ ጋር ምን ብቻ አብርሃም ደህና እንዲሆን ፈልገ። ይሄ አይደል? ይሄ ነው የምታውቂው አብርሃም። ይሄ ነው ምን አለ? አይመለከተኝም ከሄርሜላም ጋር ሁን ከሩታም ጋር ሁን ብዬ ጭራሽ ለማስገደድም መብት የለኝም፣ አይመለከተኝም ማለት። ትናንትና ግን በጣም ግፊት ሲያደርግበት የነበረው ከሄርሜላ ጋር እንዲያወራ ወክ እንዲያደርግ እንዲነጋገር ስትስማው እንዴ ለምን ትጠርጋለህ እስከ ማለት ድረስ ሲደርስ የነበረው ዳኒ ነው። ዛሬ ግን ሁለት ምላስ መንታ ምላስ ሆነ። ሲዋሽ እየዋሸ ነበረ። ምን ብሎ ዋሸ? እኔ ከሁለታችሁም ጋር ሁን ብዬ እያስገደድኩት አይደለም። እኔ መጀመሪያ የአብርሽ ደህንነት ይቀድማል ብዬ የአብርሽን ደህንነት እያስቀደምኩ ነው አልክ እንዴ? ቪዲዮ እኮ አልዋለ ምንድነው? ጊዜያቶችን፣ ወራቶችን፣ አመታቶችን አላስቆጠረ። ትናንትና እኮ ነው። ትናንትና የተናገርከውን ነገር እንኳን እንዴት መርሳት እንዴት ትረሳለህ? በዚህ ልክ እንዴት ሀቅ ካንተ ይርቃል? እሺ አብርሽን ለማትረፍ ከሆነ ሄርሜላን ለምን ጠራሃት እንዴ? ሩታ ምን እንዲሰማት ነው የፈለግከው? እኔ እኮ እዚህ ጋር ፌር ይሆናል ብዬ ማስበው ሄርሜላ ሳትመጣ ሩታን ለምን መጣሽ 3 ቀን እዚህ ትቆይ እዚህ እንዲቆይ እንፈልጋለን ብትል ኖሮ በጣም ትክክለኛ ሀሳብ ነበረ፣ ሁላችሁም ብትሉ ኖሮ። እዛ ጋር ግን እንዴ የምታፈቅረው ልጅ እያለች እንዴት አምና ነው ሩታ እዛ ቤት እንዲቀመጥ 3 ቀን እንድትፈቅድላችሁ የፈለጋችሁት? እናንተ በእናንተ እንዳታምን እኮ ምን አደረጋችሁ? ሄርሜላን ጠርታችሁ እዛ ቤት አስቀምጣችሁ ጠበቃችሁት እንዴ? ሩታ ምን እንድታስብ ነው የፈለጋችሁት? እናንተ የእውነት አስታራቂ ናችሁ ወይ? እውነት እናንተ እንደምታስቡት አብርሽ ወደ ጤናው እንዲመለስ እያደረጋችሁ ነው ወይ ነው? ዛሬ እንደውም የበለጠ ከዚህ ቀደም ያሳለፈ ከነበረው ጭቅጭቅና የሆነ ትምስምስ ያለ ልጁን አቢዩዝ የማድረግ የመበጥበጥ ስራ ነው ስትሰሩ የነበረው። ሁላችሁም ስትጮሁበት ነበር ይሄ ልጅ ላይ። ነገር ግን አብርሽ እያንዳንዷን ነገር ግን ምንም እንዳልሆነ አብርሽ እየፈተናችሁና ማን ምን እያሰበ እንደሆነ እየገመገማችሁ ነበር። ምክንያቱም ሲጠይቅ የነበረውን ጥያቄ በአግባቡ ሲጠይቅ ነበር። የረሳው ነገር አንድ ጀችም ነገር የለም። እና ደግሞ ዛሬ ማለት በቃ መናገር ያለበትን ነገር ተናግሯል። ሀብሎ አላችሁ አይደለም? ሀብሎ ወለቀ እኮ ካንገቱ። ምንድን ነው የምትፈልጉት እናንተ? ችግራችሁ ሩታ ከሰጠችው ሀብል ጋር ከሆነ እሺ ከአንገቱ ላይ ወለቀ። እውነት ሩታ አስደርጋበት ከሆነ እኮ ሀብሉ ቢወልቅም መንፈሱ ይወልቃል ማለት አይደለም። እናንተ ግን አርቦሩጣችሁ ሀብሉ አወለቃችሁት። ይሄ እኮ መልካም ነው፣ የሚደገፍ ነው። ምክንያቱም የተጠራጠራችሁት ነገር ሰላም እንዲሰማችሁ መሞከር ነበረባችሁ፣ ሞክራችኋል። ነገር ግን እዚህ ጋር ሩታ ምን እንዲሰማ ታስባችሁ ነበር? ሄርሜላን አስቀምጣችሁ የጠበቃችሁት። ምናልባት ሄርሜላ ባትኖር ኖሮ ሩታ ልትፈቅድ ትችል ነበረ። ፔሪድ። እና አብርሽስ ደህና አይደለህም ስትሉት ምን አላችሁ? 3 ቀን ብቻ እረፍት አድርግ። እዚህ አብራ አስተሬ ልጆች አትበል። ወደ ልጅ ልውል ብቻ ነው ልጅ። እሺ ወደ ልጅ ትመለሳለህ። ይቅርታ ደህና አይደለም አትበሉኝ። እኔ ምን ሆንኩኝ አለ። ከዛም በኋላ ደግሞ ዳኒ ለጠየቀው ጥያቄ ደግሞ ምን ሲለው ነበረ? ልጆችህን እያለው ሲጠይቀው ነበረ። እኔ ልጆችን የምትለኝ ምንድን ነው? እኔ እኮ አንድ ልጅ ነው ያለኝ፣ እሱም ልዑል ነው። ምንድን ነው የምትቀባጥረው እያለው ዳኒ ደጋግሞ እየሞገተው ነበር። እና እኔ በዚህ ልክ አብርሽን የበለጠ ጭንቀት ውስጥ እንዲገባ ባታደርጉት መልካም ነው። ከዚህ በላይ ምን እንዲነግራችሁ ፈልጋችሁ ነበረ? በቃ ሄርሜላን አልፈለገም። በቃ አሁን ትዳሩን አክብሮ ከትዳሩ ጋር መሆን ፈለገ። ከዛም በኋላ እኮ እናንተ በዚህ ልክ ሩታን ትተህ ና እያላችሁ አልነበርማ? እሱን ወደ ሰላም እንዲመለስ ማድረግ ከቻላችሁ ሳይኮሎጂካሊ በፍቅር ሩታን ማስቀምጣችሁ አብርሃምን ማስቀምጣችሁ በሰከነ መንፈስ እንደ ትልቅ ሰው መነጋገር ነበረባችሁ። ይሄ ግን የጨመራ ታስከራ አደረጋችሁት። ትምስምስምስምስ ያለ ነገር እንዴ! ማን ከማን ይደማመጥ እንዴ? ይሄ እኮ ገበያ አስመሰላችሁት እኮ። እንኳን እውነት እናንተ ታሞ ለብላችሁ የምታስቡትን ሰው አይደለም ጤነኛም ታሳብዳላችሁ እኮ ዛሬ። እና ፕሊዝ ከራሳችሁ ጋር ሆኑ። መጀመሪያ እናንተ ጤንነታችሁን መጀመሪያ ቼክ አድርጉሽ። መጀመሪያ እኔ በዚህ ሁኔታ ውስጥ ከአብርሃምና ከሩታ ከኤፍሬም ውጪ ጤናኛ ሰው ይታየኛል። በዚህ በቃ እናንተ ሶስቱን ጠረጠራችሁ አይደለ? እኔ ደግሞ እናንተን እዛ የተሰበሰባችሁ ልጠረጠራችሁ። ምክንያቱም እናንተ ጤነኛ ነኝ ብላችሁ ከምታስቡት ሰው የሚጠበቅ አይነት ስነ ምግባር አይደለም እያዩ የነበረው። ሁላችሁም ትናገራላችሁ፣ ሁላችሁም ትንጫጫላችሁ።
እና ይሄንንም ብታስቡበት መልካም ነው። የቤት አንተ እኮ የቤት ራስ ነህ፣ እንዴት በእሷ ትታዘዛለህ? እንዴት ምናምን ነገር ለምትሉት ደግሞ እንዴ በቃ ሰማት እና ደግሞ መካስ ከፈለገስ ምናልባት እናንተ የአብርሽ ልብ ውስጥ ነው እንዳላችሁት፣ እናንተ የአብርሽ ሕሊና ውስጥ ነው እንዳላችሁት። እስካሁን ያልታዘዛትን እስካሁን ያላከበራትን እየካሳት ቢሆንስ እያከበራት የእሷ ደስታ በእሱ መከበርና እሷ በምትለው መንገድ መጓዙ ቢሆንስ እሷን የሚያስደሳት ብሎ ያሰበው እንዴ? የቤት ራስ ወንድ ስለሆነ ብቻ የግዴታ ወንድ የበላይ መሆን አለበት እንደ ቤት ውስጥ? ይሄ እናንተ እችን ጥቅስ ብቻ ስባችሁ ያልሆነ ታሪክ አትምዘዙ እንዴ። ወንድ የቤት ራስ ነው ግን ሴትን ረግጦ አይ ዜዳችን ምናምን ብሎ አሽቀንጥሮ ጥሎ እሱ በፈለገው መንገድ ብቻ እንድትጓዝለት ነው የምትፈልጉት እንዴ? እናንተ የደበራችሁ እርግጠኛ ነኝ እየታዘዘላት ስለሆነ ነው። ቁጭ በል ስትለው ቁጭ ስላለላት፣ ተነስ ስትለው ስለተነሳላት፣ ናቀፌን ስትለው ስላቀፋት ነው እንዴ? ይሄ እኮ ላፈቀረ ሰው የሚታየው ነገር ነው። ላፈቀረ ሰው የሚሰጥ ብቻ ስጦታ ነው ይሄ። ምንም ማድረግ አልችልም። እናንተ ልብ ውስጥ ፍቅር ኖሮ ይህን ነገር መረዳት ካልቻላችሁ ምንም ልናደርግ አልችልም። እኔ አሁንም ከሄርሜላ ጋር ይሁን ከሩታ ጋር ይሁን የሚል ምንም አይነት ማለት የልጁን ሀሳብ ነው እዚህ ጋር የማከብርለት እንጂ እኔ መብት የለኝም። ቤተሰቦቹም ሩታ ራሱ መብት የላትም። መብት ያለው ልጁ አብርሽ ብቻ ነው፣ ራሱ ብቻ ነው በራሱ መወሰን የሚችለው። መብቱን ደግሞ ተጠቅሞ በቃ እረፍት ማድረግ ፈልጌ ነው አለ። ሰላሜን ፈልጌ ነው፣ የተወሰነ ጊዜ እፎይ ማለት ፈልጌ ነው አለ። የተወሰነ ጊዜ እፎይ ማለት ፈልጌ ነው ካለ እናንተ የተጠራጠራችሁት ነገር እንኳን ቢኖር በጥሞና ነበረ። በእንደዚህ በጫጫታና እንደዚህ አጉራ ዘደል በሆነ መንገድ አይደለማ። እናንተም እኮ አብርሽንም ሩታንም በማጋባት አይደለማ። እናንተ በጭንቅላ በልጣችኋቸው ትሁት ሆናችሁ ነው እነሱን ማሸነፍ የምትችሉት የነበረው። ቡዜ ነው አብርሃምን ነው የምፈልገው እኔ እሱ እኔ ረፍት አርግስ ከዚህ በፊት ረፍት ማድረግ መብት እኮ ነው ትችላለህ። እዚህ ጋር ምንድን ነው ያልሽው? አብርሃምን ብቻ ነው የምፈልገው፣ የድሮን አብርሃም ነው የምፈልገው አልሽ። የድሮ አብርሃም የትኛው? ልጁን ትቶ ከሌላ ሴት ጋር ፍቅር የሚጀምረውን ከብዙ ሴቶች ጋር ሌላ ግንኙነት ለመመስረት የሚጥረውን ሩታን የማይታዘዛትን ቤቴን የማይለውን የትኛውን የድሮ አብርሃም ነው የፈለግሽው? አሁን በግልጽ እዚህ ጋር ማስቀመጥ አለባቸው። የድሮ አብርሃም የትኛው ነው እንዴ? አሁን የአዲስ አብርሃም የድሮ አብርሃም የሚባል ነገር አለ እንዴ? አሁንም የድሮ አብርሃም የትኛው? መጀመሪያ ለዩት። የድሮ አብርሃም የትኛውን ነገር ተወ፣ የትኛውን ነገር አበላሸ። አሁን ደግሞ አዲስ ያለው አብርሃም ደግሞ አዲሱ አብርሃም ደግሞ ምን ነገርን አጎደለ? አሁን እናንተ እንደምታስቡት በተወሰነ መልኩ ስክን ማለት የመፍዘዝ ሁላችንም እንድንጠራጠር የሚያደርግ ነገር ተከስቷል። ነገር ግን የድሮ አብርሃም ስትሉ ግን ጎራ ለዩ፣ ሚና ለዩ። የትኛውን የድሮ አብርሃም? እኛ የድሮ አብርሃም የምናውቀው የሚያግዘው፣ ሰውን የሚያበረታታ፣ አክቲቭ የሆነ ሩታን የሚወድ በተለይ ደግሞ ፍቅሩን የሚወድ ሩታን የሚወድ እንዴት ተፋይቶ እዚህ ከሩታ ጋር እንደደረሰ ታውቃላችሁ። ከማን ጋር ተፋይቶ ከየት ቦታ ቀይሮ እንዴት አሸንፎ ሩታን እንደወሰደ ታውቃላችሁ። የድሮ አብርሃም እኮ ይሄ ነው። አሁንም ያለው ከሩታ ጋር ነው። ታዲያ አብርሃም እኮ ታዲያ የድሮ አብርሃም ችግሮችን ተጋፍጦ ከሀገር ወደ ሀገር ቀይሮ ሩታን ይዞ በስተመጨረሻ የራሱ ሚስቱ ያደረጋት አብርሃም ነው። አሁንም ወደ ቤቱ ተመልሶ ስህተቱን ያጠፋውን ስህተት አርሞ ሩታን ሚስቱ ለማድረግ እየጣረ ያለው አብርሃም ይሄ ነው የድሮ አብርሃም። አሁንም ያለው አብርሃም ይሄ ነው ብዬ ነው የማስበው። ትክክል እኮ ልትሆኑ ትችላላችሁ፣ ግን ደግሞ አሁንም ለዩልን። የድሮ አብርሃም ስትሉ መሀል ላይ የተበላሸውን አብርሃም እንዳታመጡልን። እዚህ ጋር ደግሞ ሌላ ትኩሳት ተፈጥሯል ወገን። ዛሬ አጃይብ ነው፣ ብዙ ነገሮች አጃይብ ነው የሚያሰኙት። እዚህ ጋር ኤፋ ምን አለ? ታቱ ስለወለቁ መሰለኝ ሰላም ያገኘው። ምን ማለት ነው? አዎ አየሽ ነው ደግሞ በዚህ ነቃችሁ ደገማት ስቴፋ ታቱ ስለወለቁ መሰለኝ ሰላም ያገኘው። አሁን ጥያቄ መጠየቅ ያለብን ሰዓት ደርሰናል። ሁላችሁም ሩታ ስለሰጠችውና አንገቱ ላይ ስለነበረው ሀብል ነበር ስታወሩ የነበረው አይደል? ሄርሜላስ እጁ ላይ ስላደረገችለት ሰዓት። አሁንስ ኤፋ ምን አለ?
ምናልባት ደህና የሆነው እጁ ላይ አንቺ ሰጠሽውን ሰዓት ስላወለቀ ይሆን እንዴ ብሎ የሆነ ጥርጣሬ ጫረ። ደግሞ ሌላ ርዕስ ደግሞ ከዛ ሄርሜላ ደንገጥ አለችና ምን አለች? አሁን ሌላ አጀንዳ ምናምን አታውራ ምናምን አለችው። ይህ አሁን እናንተ የአብርሽ ስለ አብርሽ ሀብል ስታወሩ ሄርሜላ ስለሰጠችው ሰዓትስ ማውራት ለምን አልፈለጋችሁ? ወይስ እናንተ በአይምሯችሁ በውስጥ ህሊናችሁ ሄርሜላን በቃ መርጣችሁለታል ማለት ነው? አንድን ሰው ወንጀለኛ አንድን ሰው ነፃ የማውጣት እኮ መብት የላችሁ? ወይስ የተጨበጠ መረጃ አላችሁ? ሩታ እውነት እዛ ሀብል ላይ አሰርታ አብርሽ እንዲደነዝዝ አድርጋው እንደሆነ እስቲ መረጃውን አቅርቡልን። እርግጠኛ ነኝ መረጃ ቢኖራችሁ እኮ እስካሁን እኮ ልጅ ቁጭ አታደርጓትም ነበር በዛ አይነት። ሌላው እዚህ ጋር አብርሽ ያነሳት ትልቅ ነገር አለች። ሁላችንም ለሁላችንም የምንጠቅም በጣም መልካም የሆነች ነገር አንዴ እንመልከታለን። ያለፈ ታሪክ ምንም ማስታወስ አያስፈልግም። ምን አለ አብርሽ? የኋላ ታሪክ ነው። የኋላ ታሪካችንን በይቅርታ ሽረን ለአዲስ ፍቅር አዲስ ምዕራፍ ለመክፈት እዚህ ተገኝተናል። የኋላ ታሪካችንን ወደኋላ እያሰብን በጥፋታችን የምንቆዝም አይነት ሰዎች አይደለንም። እኛ ጥፋታችን ገብቶን ሩታም ላጠፋችው ጥፋት ይቅርታ ጠይቃ እኔም ላጠፋው ጥፋት ይቅርታ ጠይቄ አዲስ ምዕራፍ ጀምረናል አለ እኮ። በቃ ቡዜ ምንድነው እያሰብሻለሽው? አንቺ እንደዚህ አድርገሽው ነበረ እኮ ምናምን በፊት ብለሽ ወደኋላ ልጁ ልትመልሽ የምትሞክሪው ይኸው ትክክለኛ መልስ ብለሻል ብዬ አስባለሁ። የኋላ ታሪክ ነው። የፈሰሰው አይታፈስም። ነገር ግን ተመልሶ ወደኋላ ተመልሶ ያን ጥፋት ላለማጥፋት ቃል ተገባብተናል፣ ይቅርታ ተባብለናል ካሉ እናንተ ምንም ታደርጓቸው አችሉም። ሲቀጥል ደግሞ እግዚአብሔር ያጣመረውን ማንም ሊለዩ አይችልም። አትልፉ። ይሄ ነው ትክክለኛው ነገር። በአብርሽ ብቻ አይደለም ይሄ ነገር፣ በሁላችንም ነገር ይሄን ያጋጥማል። ብዙ ሰዎች ያለንበትን ህይወት ሊወስኑን ይፈልጋሉ። እናንተ ትክክል አይደላችሁ ሊሉን ይፈልጋሉ። እንዴ ያንን ህይወት የምንኖረው እኮ እኛ ነን። ያቺ ልጅ ፈቅዳ ያ ልጅ ፈቅዶ እስከሄደ ድረስ እንደው ከጎን ከመስመር ሆናችሁ ስህተት እንኳን ከሆነ ስህተት እንደሆነ ለማሳየት መሞከር ያለባችሁ እንጂ ፈጽመው በቃ እንዲርቁ የዛን ሰው መጥፎ ነገር መናገሩ መቆሳሰሉ መልካም አይደለም ብዬ ነው የማስበው። እኔ ደግሞ ተው ራቁት በተተያየ ሰው መሀል አትግቡ፣ ዞሮ መገናኘት አይቀርምና እነዚህ ልጆች ተዋልደዋል። ለማንኛውም ብታድቡ ይሻላል። አድቡ። መነጋገር ካለባችሁ መሰከነ መንገድ ተነጋገሩ። እንደዚህ የጨበራ ተስከራራችሁ የተጫጫዋችሁ ማንን ያዳምጥ? ትልቅ ሰዎች አላችሁ እንዴ እናንተ? እዚህ ጋር ለብዙዎቻችን ሩታ ዛሬ የተናገረቻት የዕለቱ ምርጥ ንግግር በሚል አስቀምጨዋለሁ። እዚህ ጋር የዕለቱ ከሰማሁት ምርጥ ንግግር ወይም ደግሞ ብዙ ሰው ቢያዳምጠውና ብዙ ሰው ቢተገብረው ብዬ የማስበው በእናታችሁ ተጋበዙልኝ። ሰወዳችሁ መጀመሪያ ባሌ ይቀድማል። እውነት ለመናገር ባልሽ ቢቀድምም ቤተሰብ አለው። እንደዚህ አርገሹ አይደለም። ምን አለች? መጀመሪያ ባሌ ይቀድማል። እውነት ለመናገር ሩታ መጀመሪያ ከሁሉም ነገር ባል ይቀድማል። ምን ተሰማችሁ? ጎበዝ አላችሁ። ሩታ ምን አለች? መጀመሪያ ባል ይቀድማል። ቡዜ ምን ስትላት ነው? ቤተሰቦቹን አፈልጊም እንዴ ምናምን ስትላት ቆራጧ ሩታ ምን አለች? እሷ ልብ ውስጥ እውነት እንዳለ የምትረዱት እዚህ ጋር ነው። መጀመሪያ ባል ይቀድማል። ሁላችሁም ይህን ነገር ግን ተግባራዊ የምታደርጉት ደስ ይለኛል። ባል ይቀድማል፣ ከልጅም ከየትኛውም ነገር በላይ ማለት ነው። ባል ስለሚቀድም ይመስለኛል እናትና አባትሽን ጥለሽ ወደ እሱ የምትሄጂው። ሚስት ስለምትቀድም ይመስለኛል እናትና አባቶቻችን ጥለን ወደ ሚስቶቻችን የምንሄደው። እንዲህ ከሀገር እየተሰደድንም ከምናፈቅረውን ሰው ላለመለየት ጥረት የምናደርገው። ምክንያቱም ፍቅር ያሸንፋል። እነሱም እኮ አንድ ወቅት ቤተሰቦቻችን ለፍቅረኛቸው ሲሉ ቤተሰቦቻቸውን ጥለው ሄደው ነበር። ምክንያቱም ፍቅር ስለሚያሸንፍ። ለማንኛውም የዕለቱን ምርጥ የሩታ አባባልን ልድገመውና ቪዲዮ ልጨርስ፣ ምክንያቱም ስለደከመኝ ማለት ነው። ከሁሉም ነገር በላይ መጀመሪያ ግን ባል ይቀድማል። ለማንኛውም ውድ ቤተሰቦቻችን በደንብ እናንተ እያስተዋላችሁ ቪዲዮን ተመልከቱ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ።
ከዚህ በላይ መናገር ፈልግ ነበር። በጣም ደክሞኛል። በጣም ነው የማከብራችሁ፣ እጅግ በጣም ነው የምወዳችሁ። ሁላችሁም ይህን ቪዲዮ የምትመለከቱ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ፈልጌው ነው ያው ያስፈልገኛል። በጣም ነው የምወዳችሁ። ቤተሰቤ እንድትሆኑ ደግሞ በአክብሮት ተጋብዛችኋለሁ። ዋላፍ